በሳምንት እቃዎቹን በሙሉ ተረክቧል። በውላችን መሰረት ክፍያውን የሚሰጡ ሰዎች ልኳል። እውነት? በሰዓት እኮ ጋሽ መላኩ ይህን ብር በእርግዶ ሞቶ እኛን ማስወጣት ነበረበት። ግን እስካሁን ምንም አዲስ ነገር የለም። ሁሉም እንደ ድሮ ነው። ምናልባት እናቴ ነገሩን አስተካክለዋለች ወይም አልነገረችው። ምንድን ነው? ወደ ባልሽ ሄጄ ሁሉንም ነገር ለመናገር እያሰብኩ ነው። የሚገርመው ደግሞ አሁን ከልጆች ጋር ሲሮጥ እያየሁትኝ ነው። አንተ ቆይ እኔን ከማስፈራራት ውጪ ሌላ ስራ የለም እንዴ? ምንድን ነው ችግር? ህይወትህን እንዴት ላመሰቃቅለው እንደሚችል ጠንቅቄ ያውቃለሁኝ። እናም የሚጠበቅብህን ምስጋና ብሰጠኝና ጉዳዩን ብንጨርሰው ይሻላል። ግራ ያጋባኝ እኮ። ምን ያህል እንደምወድ እንድታውቅ ፈልጋለሁ። ወደ ቢሮ ይዘን ሄደን እዛ እንሰጣቸዋለን። ለምን እዚሁ አንከፋፈለው? ፖሊስ አሰሳ እያደረገ ነው። የብሩ ሽታ ከእጄ ላይ ያለቀቀ። ትንሽ ረፍት ያስፈልጋችኋል። መልካም እንቅልፍ። መጀመሪያውኑ አስቦበት ነበር ማለት ነው። መኪና ሲጠይቀን እኮ መጠርጠር ነበረብን። ወይኔ ስንት ነገር ሳስብ ተራ የሰፈር ዱርዬ አጭበርብረን። ብሌን፣ መስፍን ተራ የሰፈር ዱርዬ እንዳልሆነ ነግሬሻለሁ። እንዳትንቂው አስጠንቅቄሻለሁ። አንቺ ግን ሰው አስቢ። ያጭበረበረው እኮ ሁለታችንንም ነው። አሁንም ማላዘኑን አቁሚና የመፍትሄ ሀሳብ አመንጭ። አለበለዚያ ቢሮ ይለቅሽ ውጪ። አሁን ምን የምንላቸው ነው? ማነው? አሁን የሰሩትና ተጭበርብረናል ብንላቸው ያምናሉ? ለምን አምነው ነው? መስፍን ምን አይነት ሰው እንደሆነ ሁሉም ነው የሚያውቀው። ልክ ነህ አባ። ግን ደሪናን አስባት። ሰለሞን አጭበረበራት፣ መስፍን አጭበረበረን ብንላት ምን ልትል ትችላለች? የደሪናን ነገር ለኔ ተይኝ። የመፍትሄ ሀሳብ አምጪ። ምክንያቱም ከዚህ ችግር መውጣት የምንችለው መስፍን ሲያዝ ብቻ። ምን ነው አባ? መስፍን ይዞ የሄደው እኮ የኛ መኪና ነው። እና የኛ መኪና ደግሞ ጂፒኤስ አለው። እንደዚህ ነው ሀሳብ አምጪ ያልኩሽ። የምትደውል ነው? ይህን ጉዳይ መራ የሚሉ ሰዎች አሉ። ሰላም ዋልሽ። ሰላም ባልየው። ነው ልብስሽን አትቀይሪም እንዴ? አዎ፣ ግን አሁን እመለሳለሁ። ልጅቷ ተሻላት? ተሽሏታል። አይ ጥሩ።
ጠዋት በጣም ተጨንቀሽ ነበር። ውይ ብታይ እንዴት እንደምታሳዝን። ጠዋት ከመደወሉ በፊት የሆነ ነገር ልትነግሪኝ ነበር። አረ ምንም ማስታውሰው ነገር የለም። አይ ስታስታውሺው እንደምትነግሪኝ ተስፋ አለኝ። ብዙ ወረቀት ስራ አለብኝ። ልብሴን ልቀይርና ልታወሪኝ ከፈለግሽ ጥቂት ደቂቃ ሰጥሻለሁ። ነገሩ ግን እንግዳ ነገር ነው። እንዴት አልነገረችውም እስካሁን? ምን አውቄ? ፖሊሱ ግን ተስፋ የቆረጠ ይመስላል። ምናልባት ፈርቶ ሊሆን ይችላል። እሺ ግን አንተ እርግጠኛ ነህ አሁን አባ ቢሮ ሲገባ ይተዋል? አዎ በቃ ከዚህ በኋላ ቅብኝ ስለመሰለኝ ነው። ጥሩ። ለማንኛውም የተሻለ ነገር ነው ያደረኩት። ጭንቀት እንዳይፈጠር ለመጣር እየሞከርኩ እንደሆነ መረዳት አልፈለገም። በቃ የሆነ ነገር እያሰበ ነው። አውቆ ነው እሱ ሁሉ ጊዜ አውቀዋለሁ። ከኛ ጋር ሌባና ፖሊስ ለመጫወት ስለሚፈልግ እንዴት ናት ዝም? ተቀመጥ። መቼም ከልጄ ጋር ሳላስተዋውቃቸው ቀድማችሁ ተዋውቋቸው። በስልክ ሳናግር ግን ከፍተኛ ችግር ውስጥ እንዳለ ነው የሚሰማኝ። አንድ ሰው የኔ የሆነውን ዕቃ ይዞ ተሰውሯል። ማን ነው? ባለፈው ከብሌን ጋር ስለሱ አውርታችኋል። ከሱ ጋርማ ያላወራረድኩት ትልቅ ጉዳይ አለኝ። በአንድ ድንጋይ ሁለት ወፍ ነው ባለኛ። ስለዚህ ምን እንዳደርግ ነው የምትፈልገው? እጅ ከፍንጅ ይዘህ እንድታመጣል። አያሳስብም። ለሱ የሚሆኑ ሁነኛ ሰዎች አሉ። ሌላ ነገር ለማድረግ ከሞከረ ግን ወደ መቃብር የምትሸኘው አንተ ብቻ። አባ እንደዛማ አይሆንም። ብሌን አንቺን ሀሳብ አልጠየኩሽም።
ስለዚህ አድርገው። የት ላገኙ ይችላሉ? እንዴት እንደሚያገኘው አሳይ። ልኬልሃል። ኮዱን ልኬልሃል። የደረስኩበትን አሳውቃችኋል። ወደ መቃብር ሸኘው። የምርህን ነው? መስፍንም ትፍ ብሎ እንዲመርቁ አልነበረም ባለፈው የላክሽው? አሁን ነው ያኔ አንድ አይደለም። እንዴት ባክሽ? የገሊላ ወንድምና ያንተ ጓደኛ መሆኑን አላውቅም ነበር። ያንን ማወቅሽ ምንም የሚለውጠው ነገር የለም። ደግሞ ይዘህ አልኩት እንጂ ያገኘው ቦታ ድፋ አላልኩት። እንዴት? ቴዲ ነገረው። አላልኩሽም? እንደዚህ አይነት ነገር አይችልም ብዬሻለሁ። እኔ መቼ እሱ አስጨነቀኝ እና መላኩ ምን እንደሚያስብ ማወቅ አልቻልኩም። ምን አለ? ምንም። ይሄ አስፈሪ ነው። የሆነ ሴራ አስቦ ይሆናል። ጥሩ ሀሳብ አይደለም? ያደረጋችሁት ነገር ምን ያህል አስፈላጊ እንደሆነ እንዲያወራ ፈልጋለሁ። ሕግን የማስከበር ባህላችንን ማዳበር አለብን። ምስጋና ፖሊሱ ወደ ትምህርት ቤት እንዲመጣ የማድረጉን ስራ የባለፈውን ስራ እንድንጨርስ ታዘናል። የትኛው? የመስፍንን። አሁንም እንደማያስቆሙን በምን እርግጠኛ ነህ? አሁን እንኳን ልጁ ሳትሆን ራሱ ገዝናው ነው ያዘዘው። እና የምር መስፍንን ጨርሱት አለ? አይ እሱ እንኳን በህይወት ይዛችሁት ነው ያለው። ግን መስፍን በቀላሉ እጅ እንደማይሰጥ ታውቃለህ። ገዝናው ግን እንደጨከነበት ማለቴ ጓደኛ ማቾች እንደነበሩ ሰምቻለሁ። እቃ ወስዶብኛል ነው የሚለው። ከባድ እቃ ሲሆን አይቀርም። አሁን ታዲያ የት ነው ያለው? በዚህ ታገኙታላችሁ ነው ያለው። ቆይሻው ምንድን ነው የምናደርገው? አንተማ ምን ታደርጋለህ? ይብላኝ እንዲያኔ እንጂ። ምን ማለት ነው? አንተ ደግሞ ምን ታደርጋለህ? አባዬ እኔን እንጂ አንተን አይደለም ያዘዘው። እና ታዲያ አንተን የሚያስጨንቅ ነገር እኔን አያስጨንቀኝም? እንደዛ ካሰብክ እኮ መጀመሪያ መናገር አልነበረብህም። ፈልጌ እኮ አይደለም የተናገርኩት። ጋሽ መላኩን እያዩ መዋሸት በጣም ስለጨነቀኝ ነው። ቆይሻው ምንድን ነው የሚሻለው? ምን አውቃለሁ።
እንደኔ ግን ጥፋትን ተናግረ ቅጣትን ብትቀበል የተሻለ ይመስለኛል። እና መች ትነግረዋለህ? ጭራሽ ብቻዬን እንጂ ሊነግረው ነው የምፈልገው። ቢያንስ አባሌን ልንገረው፣ ከዛ ቅጣቱም ይቀንሳል። ምናልባት እኮ ላይቆጣ ይችላል። እኔ እኮ ስነግረው አልተቆጣኝም። እኔ ላይ እንደሚጠነክርብኝ እያወቅህ እዚህ ሁሉ ነገር ውስጥ ስለከተትኩ ይቅርታ ወንድሜ። ሁሉም ነገር ነው መበላሸው። ሄደን እናናግረው እንዴ? ይህንን ነው ማድረግ ያለብን። አሁን አይደለም እና መቼ? ወዴት ነው? የሞባይል ካርድ ገዝቼ መጣሁ። ቶሎ መለሳለሁ። ቡና ደስ ይለኛል። መላኩ ነው ወይ? አንድ ነገር እነግርሃለሁ ብዬ ነበር። ቆይ ልጆች፣ አባታችሁን ማናገረው ነገር አለኝ። አይቆይም። እኔ ልንገረው። እውነቱን ብቻ እኮ ነው የምነግረው። የምን እውነት? አይ የኔ ጥፋት ነው። አይ አባዬ የኔ ጥፋት ነው። ምንድን ነው የምትነግሩኝ? አንተን ሳናስፈቅድ መኪና ይዘን ወተን ቴዲን አስነድቼው ነበር። ፖሊስን የረዳችሁበት ቀን? አይ አልረዳነውም። ያለ መንጃ ፍቃድ ስንነዳ አስሮን ነበር። ጭራሽ ሁለታችሁም እየነዳችሁ ነበር? አይ ቴዲን እንዲነዳ ቃል ስለገባሁለት ነበር እንዲነዳ ያደረኩት። አንተ ራስህ መች መንጃ ፍቃድ አለህ ነው? አይ እሱ የኔ ጥፋት ነው። ምን ሆነ ያንቺ ጥፋት? ያው ከአንተ ጋር ከዚህ ቀደም እንደተፈጠረው ችግር ይፈጠራል ብዬ ስላሰብኩ ዝም ነው ያልኩት። ይህንን ነው መስማት የምፈልገው። አስቀድሜ ልነግርህ ይገባ ነበር። አይ ጥፋተኛው እኔ ነኝ። መንጃ ፍቃድ ሳይኖር መንዳት አልነበረብኝ። እኔ ነኝ ቁልፉን የሰጠው። አይ ቢሆንም እኮ እኔ ማሰብ ነበረብኝ። አዝናለሁ። ይህ ምን ያህል ከባድ ነገር እንደሆነ አውቃለሁ። አዝናንታችሁኛል። አዝናንታችሁኛል በጣም። እማን ስለሚያስጨንቃት ፖሊስ የምታውቀው ነገር አለ እንዴ? ቢሮ መጥቶ ነበር። የእሱን ነገር እዛው ጨርሻለሁ። ቤተሰቤን ማንም እንዲደፍር አልፈልግም። ጓደኛህ ነው አባ። በዚህ መጠን ትጨክንበታለህ ብዬ አላሰብኩም ነበር። ይህንን ያደረገው እሱ ነው። ትዕዛዙን የሰጠኸው ግን አንተ ነህ። ይዘውት እንዲመጡ ነው ያዘዝኳቸው። እኔ እንደ ነፍሰ በላ የምታየውን ነገር አቁሚ። መስፍን እጅ እንደማይሰጥ ታውቃለህ። እሱ እኔን አይመለከተኝም። እንደዚህ መጨከነ ግን ገርሞኛል። ራስሽ እንደ ቅዱሱ አትመልከች። ቾምቤን አዘሽ የሳምሶም ነገር በጥይት ያስመታሽው አንቺ ምንሽን አውቃለሁ።
አግኝተነዋል። የት? ወጣ ያለ ቦታ ላይ ነው። ምንም ሳይፈጠር ይዛችሁ ለመምጣት ይመቻችኋል? አይመስለኝም። የቻላችሁትን ሞክሩ። ነቃችሁ? መስፍን ወይዬ ጓደኛዬ። ጓደኛ አይደለሁም። አሁን ቀልዱን አቁመህ ለአንተ የሚጠቅምህን ነገር ብቻ እንድታደርግ እመክርሃለሁ። ምንድን እባክህ? ገንዘብን ይዘህ ተመለስ። ለምንድን ነው እንደዛ የማደርገው? ምክንያቱም እሱ ብር የሁላችንም ነው። አንተም ሆነ ሴት ልጅክ የምትሰሩት ስራ እኔ እናንተ የጀመርነውን ነው። ስለዚህ እኔ ሄዳ አለብህ። ደግሞ የእህቴ ልጅ ላስከፈልከው ዋጋ ክፍያ ነው። ምን ይመስላል? ከዚህ በላይ ልታገስ አልችልም። ምን ልታደርግ? በቶሎ ጨርሱት። አባ ጀግና ለምን ከሞከረ ግን ምንም ነገር ለማድረግ እንዳታቅማሙ። ከሱቅ ተመለሽ? አዎ፣ የ5 ብር ካርድ ፈልጌ ነበር። ልጅሽ መኪናዬን ስለመስረቁ ምንም የምታውቂ ነገር አለ? ጥያቄ ነው የጠየቁሽ። እንደሱ አይደለም መላኩም። ክፍላቸው ሂጂና ልብሳችሁን አዘጋጁ። ከዚህ ቤት ተባራችኋል። አልሰማሽኝም? አንቺም ልጅሽም ከቤት እንድትወጡ ፈልጋለሁ። እባክህን ጋሽ መላኩ፣ እሷ ከዚህ ጋር ምንም የሚያገናኛት ነገር የለም። መኪናዬን ከመስረቅ በፊት ይህን ማሰብ ነበር። እባክህ መላኩ፣ እቃችሁን ለማዘጋጀትም ነው። ከቤት ለመውጣት 30 ደቂቃ ሰጣችኋለሁ። ጓደኛዬ ያለሽን አድርጌ። እኔን የፈለከውን ነገር ቅጣኝ። ቴዲ ግን እዚህ ቆይ፣ እዚህ መሆን ይፈልጋል። ፖሊስ እንዲጠራ ትፈልጊያለሽ? አይ እየቀለዳችሁ ነው? እኔ ለደበቅሽበት ቅጣትሽ ነው። አንተም የዚህ ተባባሪ ነህ? አንተ ተንኮለኛ! መንጃ ፈቃዱን የምታገኙበት ጊዜ ነው። አሁን ልጆች እድሜያችሁ ደርሷል። አባ በመጀመሪያውንም አልፎ ለዛውም አንደኛ ወጥቼ። በጣም ጥሩ። አሁን ለመንጃ ፈቃድ ትምህርት ቤት ክፍያ ለመክፈል ስልኮቻችሁን መሸጥ አለብን። እና ስልኮቻችን ሊሸጡ ነው? አልተናደድኩም ማለት በጥፋታችሁ ምንም አትቀጡ ማለት አይደለም። ሄሎ፣ ችግር ተፈጥሯል። ምን ችግር? ሰውየው መሳሪያ ሊመዝብን ሲል መቅደም ነበረብን።
ነው።